የብርሃን የሞባይል ባንኪንግ እንዴ ተሻሽሏል ይበልጥ ዘመኗል በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ ክፍያዎችን መፈጸም የአየር ሰዓት መሙላት ስቴትመንት ማውጣት ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ ብርሃን ባንክ እንደ ስማችን ብርሃን ነው ስማችን ተመልሰናል አድማጮቻችን ራይፌም 95.1 ላይ ትገኛላችሁ ፉትቦል ካፌ ነው ፕሮግራሙ የሻምፒየንስ ሊግ ጨዋታ እንመልከት ፒኤስጂ ከባየር ሙኒክ የሚያደርገው ጨዋታ እጅግ የሚጠበቅ ትልቅ መርሃ ግብር ነው ይህን ጉዳይ እናንሳ ሁለት በጣም ጥሩ ቡድኖች በግማሽ ፍጻሜ ይገናኛሉ እናንሳ ይህን ጉዳይ ልክ ነው በጣም ትልቅ ጨዋታ ነው ምንም ጥያቄ የለውም የፓሪስ ሳን ዠርመን በፓርክ ደ ፍራንስ ከባየር ሙኒክ የሚያደርጉት የሴሚ ፋይናል ጨዋታ የፋይናል ፊሊንግ ያለው ነው በዚህ ሰዓት በአውሮፓ የአውሮፓን ምርጡን እግር ኳስ የሚጫወቱ ሁለት ቡድኖች በግማሽ ፍጻሜ የሚገናኙበት ነው ያው ፍጻሜ መድረስ ለኔ አምና ባርሴሎና ከፒኤስጂ ነበሩ የአውሮፓን ምርጡን እግር ኳስ የተጫወቱት ኢንተር መጥፎ ቡድን አይደለም በጭራሽ በፍጻሜው መጥፎ የነበረ ቢሆን ግን ከማጥቃት እግር ኳስ ከዶሚኔት ለማድረግ ከመሞከር አንፃር ከታየ ግን ምንም ጥያቄ የለውም በኔ በኩል ሚስ አድርገዋለሁ የፒኤስጂን ባርሴሎናን የፍጻሜ ጨዋታ ግን ምሳ ምን ይታይሻል በጣም ያጓጓ ምሽት ይመስለኛል ዛሬም የመርሱም ጨዋታ በጀርመን የሚደረገው እና ምን አይነት ግምት አይልሽ ወይ ምን አይነት ጨዋታ ያለው ብለሽ ተጠብቂያለሽ አይ ባልገምት ነው የሚሻለኝ ግምት ሳይሆን ጨዋታው ላይ ውጤቱን ማለት አይደለም እንዴ ምን አይነት ኤክስፔክቴሽን አለሽ በጣም ጥሩ ጨዋታ ምንና ይመስለኛል ምንም ጥያቄ የለውም ምክንያቱም ጥሩ ጨዋታ እንዲሆን ራሱ የሚያስገድዱ አይነት ቲሞች ይመስሉኛል አይደለ ሁለቱም ቡድኖች ፒኤስጂ እንደምናውቀው ነው በጣም ጥሩ ተጫዋቾች አላቸው በተመሳሳይ ስለ ባየር ሙኒክ ተመሳሳይ አስተያየት መስጠት የሚቻል ይመስለኛልና ግዴታ ጨዋታ እኔ የሆነ በታክቲክ የታጠረ ምናምን ጨዋታ ምንና አይመስለኝም ክፍት የሆነ ጨዋታ ሁለቱም የሚያጠቁበት አይነት ጨዋታ ይመስለኛልና እንደውም ጎሎች የሚኖሩት አይነት ግን ዛሬ ደግሞ ማያልቅ አይነት አንዱ ቡድን በሆነ ሰፊ ግብ ልዩነትና የሚያሸንፍበትም ጨዋታ አይመስለኝም ክፍት ጨዋታ ግን ይመስለኛልና ለማየት የሚያዝናናም ይመስለኛል የቡድኖቹ ጥራት በራሱ እንደዛ እንዲሆን የሚያስገድደው ይመስለኛል አው ልክ ነው እኔም እንደዛ አይነት ሁሉ ጊዜም በርግጥ እንደዚህ ጓግተን የምንጠብቃቸው ጨዋታዎች ዴሊቨር ላይ ያደርጉ ይችላሉ ግን ከዚህ ውጪ መጠበቅ አንችልም አይደለም ፒኤስጂ ባለፉት 2 አመታት ከተጫወተው እግር ኳስ ባየር ሙኒክ ኢቭን ባለፉት 2 ከኮምፓኒ መምጣት በተለይ ግን በዚህ ውድድር ዘመን ቡድኑ እየተጫወተ ካለው የላቀ ቴክኒካዊ ማጥቃት እግር ኳስ በመነሳት ውብ የቻምፒየንስ ሊግ ግማሽ ፍጻሜ ደርሶ መልስ 180 ደቂቃ ፖቴንሻሊ 210 ደቂቃ ልናይ የምንችልበት እድል ያለን ይመስላል ለዛ ነው ከዛኛው የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ የበለጠ ይሄኛው ጨዋታ በጣም ትልቅ ኤክሳይትመንት የፈጠረው ያኛው በጣም ታክቲካዊ ጨዋታ ሊሆን ይችላል የበለጠ ይሄኛው ታክቲካዊ አይሆንም ማለት አይደለም ታክቲክ ምንድነው ለዲቤት ሊቀርብ ይችላል ግን ያኛው የበለጠ ፕራግማቲክ የበለጠ ጎል እንዳይቆጠር የበለጠ በመከላከል ጥብቅ መሆን የበለጠ በመከላከል ዲሲፕሊን ላይ ማተኮር በትንሽ ማርጅን ሊጠናቀቅ የሚችል ጨዋታ ሊሆን ይችላል አናቅም ተገላቢጦሽም ሊሆን ይችላል ግን ከቡድኖቹ ሁኔታ በመነሳት አይደል ግምት የምንሰጠው ከቡድኖቹ ሁኔታ በመነሳት ከሆነ ከዛኛው ማለት በአውሮፓ ማለት ነው በአርሰናል ደጋፊዎች በኩል በአትሌቲኮ ማድሪድ ደጋፊዎች በኩል መቼስ የራሳቸው ቡድን የግማሽ ፍጻሜ ጨዋታ ነው ብዙ ጊዜ ለግማሽ ፍጻሜ የሚደርሱ ቡድኖች አይደሉም ሁለቱም ቡድኖች አይ ቲንክ አርሰናል 3 ጊዜ ነው ግማሽ ፍጻሜ የደረሰው አትሌቲኮ ማድሪድ 6 ጊዜ ነው ለግማሽ ፍጻሜ የደረሰው ሁለቱም ትልቁን ዋንጫ እስካሁን ድረስ አላነሱም ሁለቱ በጋራ 23 የሊግ ዋንጫዎች ያሸነፉ ብዙ የጥሎ ማለፍ ዋንጫዎች ያሸነፉ የተወሰኑ የአውሮፓ ውድድሮችን የሚያሸንፉ ቢሆንም ግን የቻምፒየንስ ሊግ ትልቁን ዋንጫ አላነሱም ከክለቦቹ ታሪክና ግዝፈት አንፃር የሚጎድል ትልቅ ነገር ቻምፒየንስ ሊግ ነው ስለዚህ ለክለቦቹ ደጋፊዎች ኤክሳይትመንቱ ያኛው ጨዋታ ቢሆን ይገባኛል ግን ለሌላው ተመልካች ለአራቱም ቡድኖች ውግንና ለሌለው ተመልካች ግን ምንም ጥያቄ የለውም ትልቁ የእግር ኳስ ትርኢት ይሄኛው የፓሪስ ሳን ዠርማን ባየር ሙኒክ ጨዋታ ነው እኔ የፒኤስጂ እድገት በትክክል በዚህ አመት የነበረው የቡድኑ ሁኔታ በትክክል የሚለካው ዛሬ ነው ብያምናል ምክንያቱም
ያው እንደምታውቂው አምና ቻምፒየንስ ሊግ ላይ ጥሩ አልነበረም የጀመረው። በኋላ ግን ከእንግሊዝ ቡድኖች ጋር የነበረው ጉዞ በጣም አስደናቂ ነበር። በእያንዳንዱ ጊዜ ለምሳሌ የእንግሊዝን ፕሪሚየር ሊግ አሸናፊ፣ የእንግሊዝን ሁለተኛ ሆኖ የጨረሰ ቡድን፣ የእንግሊዝን ሶስተኛ ሆኖ የጨረሰ ቡድን በሲቲን ባገኘ ጊዜ መጀመሪያ አካባቢ እነዚያን ቡድኖች በሙሉ ነው ያገኘ የነበረው። ዘንድሮ የእንግሊዝ ቡድኖችን አግኝቷል። ግን እነዚያ ያገኛቸው የእንግሊዝ ቡድኖች አምና ካገኛቸው የእንግሊዝ ቡድኖች ጋር ራሱ ሊቨርፑልን ጨምሮ በተመሳሳይ ሁኔታ ላይ አይደለም የነበሩት። በትክክል ተለክቷል፣ ተፈትኗል ፔዤ ለማለት ይቸግረኛል። ምን ማለት እችላለሁ ግን ሬዚሊየንስ አሳይቷል። በጣም አስቸጋሪ ውድድር ዘመን ነው ለፓሪስ ሳን ጀርማ ከፊትነስ አንጻር። እንደምታውቂው በአሰልጣኝ ሉዊስ ኤንሪኬ ምርጫም ጭምር የቡድን ስብስቡን በስፋት አላሰፉትም። ብዙ ተጫዋች አላስፈረሙም ክረምት ላይ አይደል። ግብ ጠባቂ ሉካስ ሻቫሊየና ኢሊያ ዛባኝን ነው ያመጡት እንጂ ሌላ ተጫዋች አላመጡ። በራሱ ሪስክ ነበረው ይሄ። ምክንያቱም የዓለም የክለቦች ዋንጫ የሚባለው ውድድር ተጀመረ፣ ፍጻሜ ድረስ ነው የተጓዘው ፔዤ። ከዛ በአዲሱ ሲዝን መጀመር መሃል የነበረው ጊዜ 3 ሳምንት ብቻ ነበር። ከ3 ሳምንት በኋላ የ7 ቀን ልምምድ ብቻ አድርገው ነው ከቶተንሃም ጋር የአውሮፓ ሱፐር ካፕ የተጫወቱት። ያንን ጨዋታ 2-0 ሲመሩ ቆይተው ከዛ ሪከቨር አድርገው ነው በመለያ ምት ያሸነፉት። ሬዚሊየንስ ነው ይሄ። ግን ፔዤ ለሲዝኑ አብዛኛው ጊዜ አምና ያየነውን አይነት እግር ኳስ አልተጫወተም። የመጀመሪያው ትልቁ ፈተና ዛሬ ባየር ሙኒክን የሚገጥሙበት ነው። ምክንያቱም አንደኛ ባየርን መቼስ ሁሉንም የአውሮፓ ቡድን የሚያስፈራ አይነት የማጥቃት መስመር ያለው ነው። 167 ጎሎች በሁሉም ውድድሮች አስቆጥሯል። 38 የቻምፒየንስ ሊግ ጎሎችን ጨምሮ ማለት ነው። ከፔዤ እኩል ነው ያስቆጠረው በቻምፒየንስ ሊግ። ከ31 የቡንደስሊጋ ጨዋታዎች 26 አሸንፏል። ከ12 የቻምፒየንስ ሊግ ጨዋታዎች 11 አሸንፏል። እና የቪንሰንት ኮምፓኒ ቡድን ባለፈው ስናነሳ እንደነበረው 35ኛ ቡንደስሊጋ ያሸነፈበት የውድድር ዘመን ብቻ ተብሎ የሚጠቀስ አይደለም። በጣም በልዩ መንገድ 35ኛውን ቡንደስሊጋ ያሸነፈ ቡድን ነው። ፓሪስ ይሄንን ያውቃል። ተገናኝተዋል ሁለቱ ቡድኖች በዚህ የውድድር ዘመን ባለፈው ህዳር በፓርክ ደ ፕራንስ። በእርግጥ ይህንን በጥንቃቄ ማየት አለብን። ምክንያቱም ፓሪስ አምና አርሰናልን አግኝቶ ነበር። ልክ እንደዚሁ በቻምፒየንስ ሊግ የመጀመሪያዎቹ ወራት ላይ አርሰናል ዶሚኔት አድርጎ በጣም ጥሩ ተጫውቶ 2-0 አሸንፏል። ግን በግማሽ ፍጻሜ ሲገናኙ ሁለቱ ቡድኖች በተመሳሳይ ሁኔታ ላይ አልነበረም። ፓሪስ ሌላ ቡድን የነበረው በጣም የተሻሻሉ በኋላ ቻምፒየንስ ሊግ ያሸነፈውን ቨርዥን ያየነው። ይሄም እንደዛ ሊሆን የሚችልበት እድል አለ። የ6 ወር የ5 ወር ልዩነት የቡድኖችን ሁኔታ በጣም ይቀያይረዋል። ግን ማጣቀሻ ነው። በ10 ተጫዋች ሉዊስ ዲያዝ በቀይ ወጥቶ ኦልሞስት ሙሉን ሁለተኛ አጋማሽ በ10 ተጫዋች ተጫውቶ ባየርን በፓሪስ ሜዳ ሚደንቅ የበላይነት ኖሮት ነው ያሸነፈው። አሁን ሌላ ወቅት ላይ ነው ያለነው ይገባኛል። ለዛ ነው የአምናውን የአርሰናልን ጨዋታ ማጣቀሻ ያደረኩት። ለምሳሌ አርሰናልና አትሌቲኮ ማድሪድ በዚህ የውድድር ዘመን በመጀመሪያው ዙር ተገናኝተዋል እና አርሰናል አትሌቲኮ ማድሪድን 4-0 አሸንፏል። ይሄን የግማሽ ፍጻሜ እንደዚህ አይነት ውጤት አንጠብቅም። የውድድሩ ምዕራፍም ቡድኖቹ የሚኖሩበትም ሁኔታ የተለያየ ስለሚሆን ማለት ነው። ግን የባየርንን አደገኝነት በወራት ጊዜ ውስጥ አይተውታል። ከጥቂት ወራት በፊት ፓሪስ ሳን ጀርማን ራሱ አይተውታል። ያንን ኮንቴክስት መረዳት ቢያስፈልግ ግን ለምንድነው ከአምናው የተለየ ነው? ለመጀመሪያ ጊዜ ነው በጣም ሲሪየስ በሆነ ቡድን የሚፈተነው ብዬ ማምነው። ከቼልሲ ጋር ተቸግረው ነበር 8-2 አለቀ። ልክ ነው። ስለዚህ ምንም ዎኪንግ ኢን ዘ ፓርክ ምናምን ሊመስል ይችላል። እንደዛ አልነበር። 74 ደቂቃ ድረስ 2-2 ነበር ብቻ ሳይሆን ቼልሲ በጣም ጥሩ ነበር የተጫወተው። በጊዜው አንስተነዋል። የፊሊፕ ዮርጌንሰን ስህተት እስኪፈጠር ድረስ እንግዲህ አሁን አሰልጣኙን ያባረረው ብዙ መስቀልቅል ውስጥ ያለው ቼልሲ በፓሪስ በጣም ጥሩ ተጫውቷል። በእኔ ግምት በዛ 70 ደቂቃ ውስጥ በዛ ፓሪስ ላይ በተደረገ 70 ደቂቃ ውስጥ ቼልሲ የተሻለ ነበር። በጣም ሰፊ የመጀመሪያውን ዙር ቸንክ ማለት ነው። በ15 ደቂቃ ውስጥ 3 ሞከሩ፣ 3 ጎል ተቆጠረ፣ 5-2 አለቀ። ድንገት የኖካውት እግር ኳስ እንደ አይነት ፍሪክ ነገር አለው። አንድ ግብ ጠባቂ ስህተት ሰራ እና ያ እንዳለ ምንድነው ፍለድ ጌቱን የጎሎቹን በር ከፈተው እንጂ ያ ጨዋታ ላይ ፔዤ ጥሩ አልነበር። ደግሞ የተጫወተው ከዚህኛው የቼልሲ ቨርዥን ጋር ነው። በዓለም የክለቦች ዋንጫ ፍጻሜ ከገጠሙት ቼልሲ ጋር ማለት ነው። ከዛ በብዙ ደረጃዎች ከወረደ ቡድን ጋር ነው የተገናኙት። የዓለም የክለቦች ፋይናል ላይ ያገኙት ቼልሲ አልነበረም።
የመልሱ ጨዋታ ያው መጀመሪያ ነው ያለቀው ጨዋታው። ከሊቨርፑልም ጋር ሲገናኙ ልክ እንደዚሁ ልክ ነው የመጀመሪያው ጨዋታ ላይ መጨረስ ይችሉ ነበር። ምንም የማጥቃት ሐሳብ የሌለው ቡድን ነበር በፓሪስ የገጠማቸው። 2-0 ጠባብ ነበር ከነበረው ብልጫ አንፃር። ግን ሊቨርፑል እስከ ቅርብ ጊዜ ድረስ የቻምፒየንስ ሊግ ተሳትፎ የሚያጠራጥር ሁኔታ ውስጥ የነበረ የአሰልጣኙ በኃላፊነት መቆየት የሚያጠራጥር የነበረ አምና የፕሪሚየር ሊግ ሻምፒዮን ያደረጉትን ኤሌመንቶች በሙሉ ያጣ ቡድን ነበር። እንደዛም ሆኖ በመልሱ ጨዋታ ተቸግሮ ነበር። በመልሱ ጨዋታ ፔዤ እነዛን ሊቨርፑል ኦቨር ኮሚትድ በመሆኑ ምክንያት ጎል ለማስቆጠር በወሰዳቸው ሪስኮች ምክንያት በመልሱ ማጥቃት ተጋልጦ ነው እነዛ ጎሎች ኦፍ ኬክ የዚህኛው ነጥብ ካውንተር አርጊውመንት የሚሆነው ወይም ለዚህ የምትሰጪው ያጸፋ ክርክር አይ በመጀመሪያው ጨዋታ ላይ ያልቅ ይችል ነበር ማለት ነው አይደል? ያም ከሆነ ይሄኛው ሊቨርፑል ያለበትን ሌቭል የሚያሳይ ነው። የመጀመሪያው ጨዋታ ላይ ሊያልቅ ከቻለ የፕሪሚየር ሊግ አንደኛና ሁለተኛ ወይም ሶስተኛ ቡድን አይደለም የገጠመው ፔዤ። የፕሪሚየር ሊግ ቡድኖች ናቸው አዎ፣ ግን እነዚህ የፕሪሚየር ሊግ ቡድኖች በጥሩ ሁኔታ ውስጥ ሆነው አይደለም ያገኛቸው። በዚህ ምክንያት ይሄ የመጀመሪያው ደንበኛ ፈተና ነው። እንደዚህ አይነት ቡድን እንደዚህ አይነት ባየር ሚኒክን በዚህ ውድድር ዘመን አልገጠመም ማለት በዚህ ሌቭል የሚጫወት ቡድን አልገጠመም። ለዚህ ነው ለወቅቱ የአውሮፓ ሻምፒዮን ማለት ፔዤ ፕሩቭ ማድረግ የሚጠበቅበት ነጥብ የለም። የወቅቱ የአውሮፓ ሻምፒዮን ዲፌንዲንግ ሻምፒዮን ለሶስተኛ ተከታታይ የውድድር ዘመን ቻምፒየንስ ሊግ ግማሽ ፍጻሜ እየተጫወተ ያለ ነው። ለማንም ምንም የሚያረጋግጡት ነገር የላቸውም ሉዊስ ኤንሪኬም ተጫዋቾቹ። ግን በዚህ የውድድር ዘመን ያሉበት ሌቭል ግን የምናየው ዛሬ እና በመልሱ ጨዋታ ነው። ለመጀመሪያ ጊዜ ነው በጣም በጥሩ ሁኔታ ላይ ያለን ቡድን ፎርሚደብል የሆነን ቡድን የሚገጥሙት። ከአምናው የሚለየው በዛ ነው። ይሄ ሊቨርፑልና ቼልሲ ታሪካዊ ቡድኖች ናቸው፣ ትልልቅ ቡድኖች ናቸው። ግን ባስቸጋሪ በጣም በተቸገሩበት ጊዜ ነው ያገኛቸው። 8-2 እና 4-0 ነው ያለቀውና ማወቅ የምትፈልጊው ነገር ይነግርሻል ሁለቱ ቡድኖች ስላሉበት ሁኔታ። እና ፔዤ እንግዲህ 15 አመት ፈጅቶበታል አሁን አምና የደረሰበት ደረጃ ላይ ለመድረስ ሬሌቫንት ለመሆን። ፓሪስ በብዙ ነገር የምትታወቅ ከተማ ነበረች፣ ግን በእግር ኳስ የምትታወቅ ከተማ አልነበረችም። ስለዚህ የመጀመሪያውን ትልቅ ቡድን 1970 ላይ ነው የመሰረቱት ፔዤ። ከአውሮፓ ትልልቆቹ ቡድኖች በሙሉ በእድሜ ለጋ ልጅ የሆነው ፔዤ። ከዛ በሁለት ሀብታም ዘመናት መጀመሪያ ካናል ፕሉስ በኋላ ኪዌሳይ ካታሪዎቹ ከያዙት በኋላ ነው ወደ ሬሌቫንስ የመጣ። ያኔ አርቱር ጆርጅ የሚባለው አሰልጣኝ ነበሩት። የቻምፒየንስ ሊግ ሴሚ ፋይናል የሚጫወት የሊግ ውድድሮችን የሚያሸንፍ ጆርጅ ዌያን፣ ዩሪ ጆርካይፍን፣ ራይን፣ ብሩኖ ጎቲን፣ ቤርናርድ ላማን ሌሎች ትልልቅ ሱፐርስታሮችን የሚይዝ ቡድን ሆነ። ከዛ ደግሞ ለሬሌቫንስ የሚጫወት በሊግ ለመቆየት የሚጫወት ቡድን ወደ መሆን ደግሞ ወደቀ። ከዛ በካታር መንግስትና በፈረንሳይ መንግስት ትብብር ስምምነት ነው ካታሮች ፓሪስ ሳን ዠርማን የገዙት። የዓለም ዋንጫ ለማስተናገድ በነበራቸው ምኞት ምክንያት የፓሪስ ሳን ዠርማን ደጋፊ የሆኑት ኒኮላስ ሳርኮዚ የጊዜ የፈረንሳይ ፕሬዝዳንት ነበሩ። ከነ ሚሼል ፕላቲኒ ምናምን ጋር ሆኖ ተሳልጦ የተፈጸመ ነው። ፓሪስ ሬሌቫንት ቡድን ክለብ ትፈልግ ነበር እና ረጅም ጊዜ ፈጅቷል። አሁን ግን በተለይ ከኤንሪኬ መምጣት በኋላ ቻምፒየንስ ሊግ ማሸነፋቸው ብቻ ሳይሆን ለኔ ፔዤ በፈረንሳይ ሊግ የሚያደርገው ነገር ለምንም ግምት የሚገባ አይደለም። ብዙ ጊዜ ብያለሁ፣ ሊጉን ገዝቶታል። ሊትራሊ ከ1 እስከ 20 ከፍተኛ ተከፋዮች 20ዎቹ የፔዤ ተጫዋቾች ናቸው። ፉትቦል አይደለም ይሄ፣ መብታቸው ነው፣ ህጉ ይፈቅዳል ምናምን። ለኔ ፉትቦል አይደለም። ፈረንሳይ ውስጥ ፔዤ ማሸነፉ ምንም የሚደንቀኝ ነገር የለውም። ፉክክር እንዳይኖር ሆኗል። ሊጉ ኤክሳይቲንግ ነው ከፔዤ በስተቀር ምንም የሚገርም ነገር የለውም በፈረንሳይ። በአውሮፓ ግን መለኪያቸው እሱ ነው። ለዚህ ነው ባየርን እንደ ሌቭል የምናየው። እንደው ከቀደሙት አመታት እኮ ትንሽ ሎንስ የፒየር ሳጅ ቡድን የሆነ አይነት የፉክክር ሴምብለንስ ሰጥቷል በዚህ ውድድር ዘመን። ግን በአውሮፓ ግን ደንበኛ ፓወር አድርጎታል። ለፓሪዚየን የሚባለው የፓሪስ ከተማ ጋዜጣ በቅርብ ጊዜ ስለ አውሮፓ ወጥ ቡድኖች አንድ ሪሰርች ቢጤ ነገር ሰርቶ ነበር። ለምሳሌ ከምድቡ ያለፈ ቡድን 2 ነጥብ፣ ውድድሩን ያሸነፈ ቡድን 40 ነጥብ እንዲያገኝ ተደርጎ ሁለተኛ ዙር ሩብ ፍጻሜ፣ ግማሽ ፍጻሜ የሚደርሱ ቡድኖች ፖይንት እየተሰጣቸው ማለት ከ2020 ጀምሮ ያለ ራንኪንግ ነው። እና ያው መገመት እንደምትዩ ሪያል ማድሪድ በዚህ አሁን በጠቀስኩት ክራይቴሪያ አንደኛ ነው 141 ነጥብ። ቀጥሎ ግን ፔዤ ነው 132 ነጥብ፣ ባየር ሚኒክ 116 ነጥብ። እና ባለፉት አመታት በአውሮፓ ውድድር ላይ ፍጻሜ የደረሰ በ2020
ግማሽ ፍጻሜ የደረሰ በ2021 በፖቼቲኖ ስር አሁን ደግሞ 3 ተከታታይ ውድድር ዘመን ለግማሽ ፍጻሜ የደረሰ ነውና ካታሪዎቹ ይሄን ነበር የፈለጉት እንጂ በፓሪስ እንኳን የፓሪስ ሳን ጀርመን መለያ ለብሶ የሚታይ ሰው ጥቂት ነበር። በፊት አንድ ኤፍሲ ሬድ ስታር የሚባል ቡድን ነበር፣ የጸረ ፋሺስት ቡድን በመሆን የሚታወቅ ሴኖኒክ የሚባል የፓሪስ ከተማ አካባቢ የመጣ ነው የበለጠ የፓሪስ ሲምቦል ተደርጎ ይታይ የነበረ ቡድን ነው። ግን ኃይለኛ ቡድን አሰልጣኝ በተለይኛው አሰልጣኝ ከመጣ በኋላ ሰርቷል። ግን ለረጅም ጊዜ ብዙ ጊዜ እንደምናነሳው ምንድነው እንደ የካትዎክ የሾው ነገር ነው የነበረው። በቃ ትልልቆቹን ስታሮች የማሰባሰብ ዝላታን ኢብራሂሞቪችን፣ ኔይማር ጁኒዮርን፣ ሊዮኔል ሜሲን፣ ኪሊያን ምባፔን ትልልቆቹን ስታሮች ግሊተሪንግ ስታርስ የሚባል እነሱን የማሰባሰብ እንጂ እውነተኛ ቡድን የመስራት ፍላጎት አልነበረም። እንደውም ሰዎች ፍርሃት ነበራቸው እኮ ካታሪዎቹ የ2022ን የዓለም ዋንጫ ካስተናገዱ በኋላ ፔዤ ሊተውት ይችላሉ የሚል ጥርጣሬ ነበር። ምክንያቱም ፓሪስ ሳን ጀርመን የገዙበት ምክንያት የአውሮፓ ሀገራትን ድምጽ ለ2022 ዓለም ዋንጫ መስተንግዶ ለማግኘት ሲሉ ነው ፔዤን የገዙት እና ያንን ዓላማ ካሳኩ በኋላ ሊተውት ይችላሉ የሚል ጥርጣሬ ነበር። ግን አዲስ የባህል አብዮት ነው በፓሪስ ሳን ጀርመን በኩል ያየን ያለ ነው። የዛ የባህል አብዮት መሪ ሉዊስ ኤንሪኬ ነው። ከ2023 ጀምሮ የክለቡን ምስል ሬቮሉሽናይዝ አድርጎታል። ፔዤን እንደ ኢንስቲትዩሽን የፈረንሳይ እግር ኳስ ፉክክር ዲስቶርት በማድረጉ ምክንያት ምንም ስሜት የለኝም እኔ የኔ አስተያየት ነው። ፈረንሳይ ሊግ ብዙ ጊዜ ለመከታተል እንደሞከረ ሰው ፉክክር ዲስቶርት ያደረገ ነው። ግን በሉዊስ ኤንሪኬ ምክንያት ግን ቡድኑን ወደዋለሁ። የክለቡን ፊሎሶፊ ሳይሆን ቡድኑን ወደዋለሁ። ያንን ያደረገው አሰልጣኙ ነው። ያቺ ቪዲዮ ብቻ ትናገራለች። በኋላ የተሰራ ዶክሜንተሪ ነበር አይደለም በሉዊስ ኤንሪኬ ህይወት ታሪክ ዙሪያ የሚያጠነጥን አንድ ዶክሜንተሪ ተሰርቶ ነበርና ሉዊስ ኤንሪኬ ልክ እንደ አንድ ታላቅ ተጫዋችን ሳይሆን በአንድ ክፍል ውስጥ አንድ ወንበር ላይ እንደተቀመጠ ትንሽ ልጅ ነው ትሪት ያደረገው። ግን ፋንዳሜንታሎቹ ምን እንደሆኑ የሚያሳይ ነው። ታላቅ ተጫዋች ነው፣ ግን በጣም ታላቅ የፓሪስ ሳን ጀርመን ተጫዋች መሆን ካለበት የከተማይቱ ልጅ ነው፣ የፓሪስ ልጅ ነው። ስትከላከል ታላቅ የሚያደርገው እሱ ነው። ትሩሊ ታላቅ የሚያደርገው ጎል ማስቆጠር ታስቆጥራለህ፣ ግን ያንተ ጎል ማስቆጠር ብቻ ሻምፒዮን አያደርገንም፣ አላደረገንም። ባለፉት አመታት የምር ታላቅ እንድንሆን ማይክል ጆርዳን ያደረገውን ነገር አድርግ። ታላቅ መሆነ እንደተጠበቀ ሆኖ ግን ተከላከል እና ሌሎች ምባፔ ከተከላከለ ይከላከላል፣ ትልቁ ስታር ከተከላከለ ይከላከላል ዋል በምባፔ ስር ቻምፒየንስ ሊግ አላሸነፉም። ግን የሉዊስ ኤንሪኬ ፔዤ የታነጸበት መሰረት ምን እንደሆነ ግን በዛ ቪዲዮ ማየት ይቻላል። እና አሁን ሶስተኛ የቻምፒየንስ ሊግ ሴሚ ፋይናል ላይ እናያቸዋለን። ተመልሰናል አድማጮቻችን። የዛሬ ምሽቱን የቻምፒየንስ ሊግ ጨዋታ እያነሳን ነው የምንገኘው። በፔጄና በባየር ሙኒክ መካከል የሚደረገውን ጨዋታ እጅግ ተጠባቂ መርሃ ግብር ነው። ብዙ የሚጠበቁ ነገሮችም አሉት። ልክ ነው። ምሳ ስለ ፔጄና ሉዊስ ኤንሪኬን ለሁለተኛ ተከታታይ ውድድር ዘመን ለቻምፒየንስ ሊግ ፍጻሜ ከተቻለም ለሁለተኛ ተከታታይ ውድድር ዘመን የቻምፒየንስ ሊግ አሸናፊ ለማድረግ እየገነባው ስላለ ቡድን ነው እያነሳው የነበረውና እንግዲህ ካታሮቹ የባህል ለውጥ ባደረገ አሰልጣኝ ፓሪስ ሳን ጀርመን የባህል ለውጥ ባደረገ አሰልጣኝ ነው እየተመራ ያለው። ገንዘብ ያወጣሉ፣ ገንዘብ ማውጣታቸው አልቀረም። የሚያወጡበት አላማን የተቀየረው ሊሰሩ የሚፈልጉበትን ቡድን ሁኔታ ነው የቀየሩት እንጂ ገንዘብ ብዙ ኢንቨስት ያደርጋሉ። ስታር ኔምስ ጋላክቲኮች ምናምን አይደለም እያስፈረሙ ያሉት እንጂ ለምሳሌ ለዴዘሪ ዱዌ 50 ሚሊዮን ዩሮ ነበር በጊዜው ያወጡት። አሁን የሚገባው ተጫዋች ይመስላል 50 ሚሊዮን ዩሮ። የዛሬ 2 አመት አካባቢ በገዙበት ጊዜ ግን የሬን ጀማሪ እንኳን አልነበር። ስለዚህ በፈረንሳይ በተለይ እዛው ከአንድ የፈረንሳይ ክለብ ወደ ሌላ የፈረንሳይ ክለብ ለተደረገ ዝውውር ከፍተኛ ገንዘብ ከተከፈለባቸው ዝውውሮች አንዱ በጊዜው ባየር ሙኒክ ውድ ነው ብሎ ነበር የተወው። በጊዜው ባየር ሙኒክ ሊገባ ነበር ዴዚሬ ዱዌ በወቅቱ። በጃንዋሪ ለክቪቻ ክቫራትስኬሊያ 70 ሚሊዮን ነው የከፈሉት። ገንዘብ ያወጣሉ። ግን የበለጠ አሁን ምንድነው ትላንትና ከዚህ ጨዋታ ፊት ፕሬስ ኮንፈረንሱን ሲሰጥ ያየው ነበር ክቫራትስኬሊያ እንደ ኤንሪኬ አይነት አሰልጣኞች በጣም የተለየ ድሪብለር ነው አይደለም። እግሩ ስር ኳስ ለጥፎ የሚሄድ ክሎዝ ኮንትሮሉ የሚገርም ወደ ጎል የሚመታ ሳይሆን ከኳስ ጋር ወደ ጎል የሚገባ የሚመስል አይነት ለየት ያለ ቴክኒክ ያለው ምናልባት በአውሮፓ ለመተንበይ የሚያስቸግረው ድሪብለር የሚባል አይነት ተጫዋች ነው። በእንደዚህ አይነት ክህሎቱ ላይ ብዙ ነገር ሊጨምር አይችልም ሉዊስ ኤንሪኬ።
ተፈጥሯዊ ይመስላል በልጅነቱ ያጎለበተው ይመስላል ምናልባት ታይሚንግ መቼ ድሪብል ማድረግ አለበት የለበም ለየትኛው ዓላማ በየትኛው ሜዳ ስፍራ ምናምን የታይሚንግ ምናምን ጉዳይ ልታስተምሩት ይችላል ጠቅላላ የድሪብሊንግ ኤሰንስን በተመለከተ ግን ሊያስተምረው አይችልም ምን አለ ግን እሱ ትልቁ አስተማሪ ነገር መከላከል ነው ከኤምባፔ የጠየቀው ይሄንን ለምሳሌ ከማጥቃት ተጫዋቾቹ መከላከል ይፈልጋል በዚህ አይነት እሴት ላይ ነው ፔዤ የተገነባው ሰፈር ማድረግ መቻል ይሉታል ስፔኖች ሱፍሪ የሚሉት ነገር አለ እና ቡድኑ በኃይለኛ ኮሌክቲቭ ዳይናሚዝም የሚጫወት ነው እና በፈረንሳይ ፔዤ ጠንካራ ነው ግን አንድ ሁሌ ግን ባለፈው የውድድር ዘመን በዚህም የውድድር ዘመን የሚታይ አንድ የወል ነገር አለ በፔዤ ላይ አምናም ያየ ነው አሁንም ያየ ነው ምናልባት የሊጋ ቡድን መሆኑ ሳይጠቅመው አልቀረም ምክንያቱም ለምሳሌ የፕሪሚየር ሊግ ቡድን ቢሆን ብዙ ጊዜ ፕሪሚየር ሊግ የዋንጫ ፍክክር አለበት ሻምፒዮን የሚሆነው ማንም ሊሆን ይችላል ግን ብዙ ጊዜ ኮምፒቲሽን አለ ኢቭን በ7 አመት ውስጥ 6 ጊዜ ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን በነበረበት ጊዜ በ3 ወይ በ4 ሲዝን ከሊቨርፑልና ከማንቸስተር ደግሞን ከአርሰናል ጋር እስከ መጨረሻዎቹ ሁለት እስከ ሳምንቱ እስከ 38 ዓመት ድረስ መፎካከር ነበረበት ሊጉን ዶሚኔት ቢያደርግ እንኳን ማንቸስተር ሲቲ ፉክክር አልባ ግን አልነበረም በጣም ከውስን የውድድር ዘመናት በስተቀር በፈረንሳይ ብዙ ጊዜ ፉክክር አልባ ነው አንደኛ በጨዋታ በአራት ቀንሰዋል 38 ሳምንት አይደለም አሁን 34 ሳምንት ነው አንድ ውድድር ዲስካርድ አድርገዋል ኩፕ ደ ላ ሊግ የሚባል ውድድር ነበር አሁን የለም ስለዚህ ፔዤ ተጫዋቾቹን ያን ያህል ከፓሪስ ሳን ጀርማ አቅም አንፃር የማይፈትን ውድድር በመሆኑ ምክንያት ተጫዋቾቹ ኤፕሪል እና ሜይ አሁን ያለንበት ወቅት ላይ በሚደርሱበት ጊዜ ፒክ ፎርማቸው ላይ እንዲደርሱ ደቂቃዎችን ማኔጅ ሲያደርግ ቆይቷል አምና እንደዛ ነበር ዘንድሮም እንደዛ ነው ይሁን ያለው እና ያሰልጣኙን ፊት ታይበታለሽ እኔ እንዲያውም በሪያል ማድሪድ በኩል የተሞከረ ግን ያላደረጉት ፓሪስ የቶ ሪያል ማድሪድ በማድረግ የቀጠለው ነገር ቡድኑን የስታሮች ቡድን ለማድረግ መወሰኑ ያንን ነገር ነው የለወጠው ሪያል ማድሪድ ሂስቶሪካሊ የጋላክቲኮች ቡድን ነበር ብዙ ጊዜ ያሸንፋል ስለዚህ ብዙ ጥያቄ ልታቀርቢበት አትችይም በሞደርን እግር ኳስ ግን እንደዛ ለረጅም ጊዜ ስኬታማ ሆነሽ ትቆያለሽ ወይ ዲቤተብል ኢቨን ሪያል ማድሪድ በቅርብ አመታት የኳክብት ቡድን በነበረበት ጊዜ ኃላፊነት የሚወስዱ ትልልቅ ካራክተሮች ነበሩት ራሞስ ነበር ክሩስ ነበር ሞድሪች ነበር እንደዚህ ቅርብ ጊዜ የነበረውን ቡድን እንኳን ብትወስጂ እና ባለፈው አሁን አራቱንም የሴሚ ፋይናል ቡድኖች ብትወስጂ ያ መጀመሪያ የሚመጣልሽ አሰልጣኞቹ ፊት ነው የአሰልጣኞቹ ኢምፕሪንት በቃ ይታይሻል የኮምፓኒ ባየር መሆኑን ታውቂያለሽ የኤንሪኬ ፔዤ መሆኑን ታውቂያለሽ አርቴታ አርሰናል መሆኑን ታውቂያለሽ ዲየጎ ሲሞኔ አትሌቲኮ ማድሪድ መሆኑን ታውቂያለሽ ጠንካራ የአሰልጣኞቹ እጅ ይታያል በእነዚህ ቡድኖች ላይ እና ቡድኖቹ በአጋጣሚ አይደለም አምና አርሰናል ሴሚ ፋይናሊስት ነበር ዘንድሮም ሴሚ ፋይናሊስት ነው የዲየጎ ሲሞኔ በለረጅም ጊዜ ከበጀቱ አንፃር በጣም ስኬታማ አሰልጣኝ የነበረ ኤንሪኬ ያንን ያደረገ ነው ሀብታም ክለብ ነው የሚያሰለጥነው ግን በተለየ የበለጠ ሰራተኝነት ባለው ትጋት ባለው የኮሌክቲቭ በሆነ አጫውት የሚታወቅ ነው ሚኒክም ተመሳሳይ እንዲያውም አምና ሻምፒዮን ከሆኑ በኋላ ለኪፕ ፖል ሰብስቦ ነበር መቼስ ለተጫዋቾች ማድላት የተጠበቀ 31% የሚሆኑት አንባቢያን 31% የሚሆኑት የቡድኑ ዋና የስኬት ምክንያት የካታር ገንዘብ ነው ሉዊስ ካምፖስ ምልመላ ነው አንደኛ ያስቀመጡት ሉዊስ ኤንሪኬ ከዛ ዴምቤሌ ዱዌ ምናምን ያሉ ሰዎች አሉ ግን ለኪፕ ራሱ ፊት ላይ ኪንግ ኦፍ ፓሪስ የፓሪስ ንጉስ ብሎ የጠራው አሰልጣኙ ሉዊስ ኤንሪኬ ለዚህ ነው የሱ በቅርብ ጊዜ ኮንትራክት ማራዘም እስከ 2030 ድረስ መቆየት ሴሌብሬት የተደረገው እና ተላምዷል ደግሞ ሰውየው ፓሪሳዊ እየመሰለ ነው ዘንድሮ አይተሽው እንደሆነ ፕሬስ ኮንፈረንስ በፈረንሳይኛ መስጠት ጀምሯል አምና በስፔን አፍ ነበርና በስፔን ቋንቋ ነበር ይናገር የነበረውና የፓሪስ ንጉስነቱንም እየተቀበለ ያለ ይመስላል ግን ዛሬ የምር ፈተና አለባቸው እንዲህ አይነት ቡድን አልገጠሙም እኔ ይሄንን ጨዋታ በተመለከተ ያለኝ አንድ አስተያየት ግን ሙሳ ይሄ ጨዋታ በሁለት ተመሳሳይ የፕሬሲንግ መንገድ ከሞላ ጎደል ተቀራራቢ በሆነ የፕሬሲንግ መንገድ በሚጫወቱ ቡድኖች መካከል የሚደረግ ግማሽ ፍጻሜ ጨዋታ ኮምፓኒ በፓሪስ ሄዶ ፕላን ቢ እንደሚሰራ አሳይቷል ታስታውሽ እንደሆነ
ከሉዊስ ዲያዝ በቀይ መውጣት በኋላ አሽራፍ ሀኪሚ ላይ ጥፋት ሰርቷል በሚል አርቢትሩ በቀይ ያስወጡት ሳጥን በመከላከል መጫወት እንደሚችል አሳይቷል። ሳጥን የመከላከል ችሎታ ያላቸው እንደ ጆናታን ታህ አይነት እና ኡፓሜካኖ አይነት ተጫዋቾች አሉት። በ10 ተጫዋችም ፕላን ቢ እንደሚሰራ አሳይቷል። ግን መቼስ ከዛኛው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከአትሌቲኮ አርሰናል የፍጻሜ ጨዋታ በኋላ ይሄኛውን ጨዋታ የበለጠ ኤክሳይቲንግ ያደረገው አንደኛ በጣም በቴክኒክ የላቀ በጣም ደፋር የማጥቃት እግር ኳስ በጣም ደፋር የማንቱማን ፕሬሲንግ ቡድኖች በመሆናቸው ምክንያት ነው። ኤክስትሪም ፕሬሲንግ የሚኖርበት ጨዋታ ነው። ስለዚህ ሜዳ ውስጥ በሙሉ የምንጠብቃቸው ፍልሚያዎች አሉ። እኔ ይሄንን ጨዋታ ዲፋይን የሚያደርግ የሚመስለኝ ሜዳ ውስጥ የሚኖሩት የአንድ ለአንድ የተናጥል ፉክክሮችን የበለጠ የሚያሸንፈው ቡድን ጨዋታውን የሚያሸንፍ ወይም ደርሶ መልሱ ጨዋታ የሚያሸንፍ ይመስል ወይም ለፍጻሜ የሚያልፍ ይመስለኛል። የኖካውት ጨዋታዎች አይታወቅም መቼስ አንድ ተጫዋች በጊዜ በቀይ ቢወጣ አይደል አንድ ተጫዋች አንድ ትልቅ ስህተት ቢሰራ በቃ ይወሰናል። እንደ ሊግ ሲዝን አይደለም የኖካውት ጨዋታዎች እነዚህ አንኮንትሮለብልስ ናቸው። ግን ከጨዋታው በፊት መገመት የሚቻለው አንደኛው ነገር ሜዳ ውስጥ ቢያንስ 10 የአንድ ለአንድ ፍልሚያዎችን እናያለን። ከ10ሩ በዛ ያሉትን የሚያሸንፈው ቡድን ወደ ፍጻሜ ለማለፍ የተሻለ እድል ያለው ይመስለኛል። በተለይ ሁለቱ ቡድኖች ፕሬስ የሚያደርጉበት መንገድ ማንቱማን በመሆኑ ምክንያት ስለዚህ ብዙ ኢንዲቪጁዋል የአንድ ለአንድ ትግሎችን ማየታችን የሚቀር አይመስለኝም እና እነሱን ለማየት ልሞክር። ለምሳሌ ዳዮ ኡፓሜካኖ ከጆአው ኔቬስ አንደኛው የመሃል ተከላካይ ነው፣ አንደኛው የአማካይ ተከላካይ ነው። ግን በፓሪስ እንዳየነው ባየር የፓሪስ ሳን ጀርማን የሰከንድ ፌዝ ቢልድ አፕ የሚባለው ከግብ ጠባቂው ከተከላካዮች አልፎ ወደ መሃል ከደረሰ በኋላ ያለውን የፓሪስ ሳን ጀርማን ቢልድ አፕ ለማጨናገፍ ይሞክር የነበረው በዳዮ ኡፓሜካኖ አማካይነት በጣም አድቫንስድ በሆነ ቦታ ተጠግቶ ይጫወት ነበር። እንግዲህ አንዳንድ ሰዎች ይሄ ነው የባለፈው የሪያል ማድሪድ ጨዋታ ላይ የኮምፓኒን ቡድን አንዳንድ ድክመቶች ያሳየን። ምክንያቱም ተከላካዮቹን በጣም አድቫንስድ በሆነ ቦታ የተጋጣሚን ቡድን አማካይ ማን ቱ ማን ማርክ እስኪያደርጉ ድረስ ወደፊት አስጠግቶ ይጫወታል ይላሉ። ግን የቡድኑ አንደኛው ጥንካሬ ማሳያም እሱ ነው። አሁን ኮምፓኒ ይሄንን ተጫዋች ከፓሪሱ ጨዋታ በኋላ ብዙ እንዳደነቁ አስታውሳለሁ። ግን እንግዲህ ትልቁ ነጥብ ከሱ ጀርባ የሚተውን ስፔስ ወደፊት መሄዱ አይቀርም። ጆአው ኔቬስን ወይ ቪቺኛን በተለይ ግን ጆአው ኔቬስን በመጀመሪያው ጨዋታ እንደተደረገው ኮምፓኒ ሊደግመው በነገራችን ላይ ኮምፓኒ በቴክኒክ ቦታው ላይ አይኖርም ዛሬ ባለፈው ከሪያል ማድሪድ ጨዋታ በኋላ በተመለከተው ቢጫ ካርድ ምክንያት የዚህ ውድድር ዘመን የቻምፒየንስ ሊግ 3ኛ ቢጫ ካርዱ ነው። ስለዚህ በቴክኒክ ቦታው ላይ አይኖርም። የሱ ረዳት ብዙ ረዳቶች አሉት። አሮን ዳንክስ የሚባል የሱ ምክትል ነው በቴክኒክ ቦታው ላይ በባየር ሚኒክ በኩል የሚታየው ሰው። አንደኛው ግን ትግል በሁለቱ ተጫዋቾች መካከል ያለው ኔቬስ በጣም ቁልፍ ተጫዋች ነው። ፋቢያን ሩይዝ ገና ከጉዳት እያገገመ ነው። የዛሬው ጨዋታ ላይ መጀመሩ እርግጥ አይደለም። ለነገሩ ቢጀምርም ከኔቬሽና ቪቺኛ ጋር ይጣመራል እንጂ በኔቬሽ ቦታ የሚጫወት ተጫዋች አይደለም። ስለዚህ ኡፓሜካኖን ራሱ የወጣትነት ቨርዥን ነው የሚያየው ይባላል። ኮምፓኒ ታስታውሺ እንደሆነ አሌክስ ፈርጉሰንም አርሰን ቬንገርም ወደ እንግሊዝ ሊያመጡት ሞክረው ያውቃሉ። በአንደርሌክትም በሃምቡርግም በነበረበት ጊዜ እኔ መጀመሪያ ኮምፓኒን አስታውሰው በአማካይ ተከላካይነቱ ወደ እንግሊዝ ከመጣ በኋላ ማርኪውዝ በኋላ ሮበርቶ ማንቺኒ ናቸው በመደበኝነት የመሃል ተከላካይ ያደረጉት። ግን የሚከላከልበት መንገድ ፕሮአክቲቭ ዲፌንዲንግ የሚባለው እየወጣ የሚከላከል ምናልባት በልጅነቱ የአማካይ ተከላካይ ሆኖ በማደጉ ምክንያትም ሊሆን ይችላል። ኡፓሜካኖ ልክ ወጣቱ ኮምፓኒ የሚወስደውን አይነት ሪስክ እንዲወስድ የሚያበረታታ አይነት አሰልጣኝ ነው። ስለዚህ ይሄ በጣም ቁልፍ ዱዌል ነው። ሌላኛው የባየር ሚኒክ ተከላካይ ጆናታን ታህ ከኦስማን ዴምቤሌ ጋር የሚያደርገው ፉክክርም በጣም ትኩረት የሚስብ ይመስለኛል። ምክንያቱም ከኡፓሜካኖ ጋር የምታወዳድሪው ከሆነ ታህ የተለየ ነው። የበለጠ በስክነት የሚጫወት የበለጠ ጨዋታ የሚያነብ አይነት ተጫዋች ነው። ልክ እንደ ኡፓሜካኖ እሱ ማርክ እንዲያደርገው የታዘዘውን ተጫዋች እየተከተለ ማርክ የሚያደርጋ የበለጠ ፖዚሽናል ነው። የበለጠ ሳጥን የሚከላከል ተጫዋች ነው። ስለዚህ እሱን ደግሞ ከዴምቤሌ ጋር ብዙ ጊዜ ልናየው እንችላለን። ባለፈው ኖቬምበርም ሁለቱ ቡድኖች ሲገናኙ እንደዚህ አይነት ነገር አይተን ስለነበር ተጎዳ ዴምቤሌ ጨዋታ ላይ ተቀይሮ ወጣ። ግን በአንዳንድ አጋጣሚዎች እንዳየነው የዴምቤሌ ፖዚሽኒንግም ለመሃል ተከላካዮች በጣም አስቸጋሪ ነው። እንደምታውቂው ክላሲክ ሴንተር ፎርዋርድ አይደለም። ፔዤ በደንበኛ አይነተኛ
አውት ኤንድ አውት 9 ቁጥር የሚጫወት ቡድን አይደለም። ዴምቤሌ እንግዳ ቦታዎችን ይዛል። ስለዚህ የተጋጣሚ ቡድን ተከላካይ የራሱን ቦታ ለቆ እንዲወጣ እና የመከላከል ቅርጽ መዛባት እንዲፈጠር ሊያደርግ የሚችሉ አደገኛ ሙቭመንቶች ያሉ ተጫዋች ነው። እኔ እንዲያውም የሉዊስ ኤንሪኬን የፓሪስ ሳን ጀርመን ፕሮጀክት በአንድ ተጫዋች አብራራው ቢባል በሱ ነው ማብራራው። በትክክል ያሰልጣኙን የእጅ ስራ፣ የቤት ስራ፣ የቡድንነት እሴት የሚያሳይ ተጫዋች ነው። እንዲያውም ባሎንዶር መውሰድ ያለበት ባስቆጠራቸው 30 ምናምን ጎሎች ሳይሆን ከኢንተር ጋር በነበረው ጨዋታ በነበረው ፕሬሸር ነው። 5 ጎል ያስቆጠረው በሱ ፕሬሲንግ ምክንያት ነው ብሏል። ከአምስቱም ጎሎች አንዱንም አላስቆጠረም ዴምቤሌ። ግን ያለሱ ደግሞ ይሄንን የቻምፒየንስ ሊግ ጉዞ ይሄንን ፍጻሜ ማናሸነፍም ነበር ሚል አስተያየት ሰጥቶ ነበር። እና ሞስት አድቫንስድ ተጫዋች አድርጎ ነው የሚጠቀምበት። ግን በጣም የተለያዩ ቦታዎች ላይ ነው የሚገናኙ። ግን ሁለቱን ተጫዋቾች በተመለከተ አንድ የጋራ ነገር አለ። ዴምቤሌ የቀኝ እግር ተጫዋች ነው፣ የግራ እግር ተጫዋች ነው ሲባል ግራ የሚገባው ነው። በሁለቱም እግሩ ጥሩ መጫወት ስለሚችል፣ ታም ግን በሁለቱም እግሮቹ ታክል መውረድ ይችላል። ስለዚህ የአንግል ባያዝ ብዙ ላይ ያስቸግረው ይችላል። በዚህ ምክንያት በሁለቱ ተጫዋቾች መካከል የሚኖረው ፉክክር በጣም ከፍተኛ ትኩረት የሚስብ ነው። አንደኛው ዱዌል ይሄኛው። ሶስተኛው ኮንራድ ላይመር ከዴዘሪ ዱዌ ሜዳ ውስጥ የሚገናኙበት ነው። እንግዲህ በጣም የሚለያዩ ተጫዋቾች ናቸው። ላይመር በ2023 ባየር ሚኒክን የተቀላቀለው ነፃ ስለነበር ከላይፕዚግ ጋር ያለው ኮንትራክት ስለተጠናቀቀ ነው። ዱዌ ደግሞ ወደ ባየር ሚኒክ ያልሄደው በጣም ውድ ስለነበር ወይም ባየር ሚኒክ ውድ ነው ብሎ ስላመነ ነው የበለጠ ገንዘብ የሚከፍለው ፔዤ ተጫዋቹን ወደ ፓርክ ደ ፕራንስ ይወሰደው። ለጊዜው ዱዌ ለምን ቀረብን የሚል ቁጭት የለም በሚኒክ በኩል። እሱም ሚኒክ ለምን ቀረብኝ አይልም። በፓሪስ በጣም ስኬታማ ስለሆነ ሁለቱም አልተጣጡ። ግን ሁለቱም ዝውውሮች ግን ስኬታማ ናቸው። የኮንራድ ላይመርም ዝውውር ሁለቱም የየቡድኖቻቸው ኢንዲስፔንስብልስ ናቸው። ላይመር ኢንትረስቲንግ ቦታ ነው የሚጫወተው። በቡንደስሊጋ ከቤስት የቡንደስሊጋ አማካዮች አንዱ ሆኖ ይቆጠር የነበረ ተጫዋች ነው። አሁን በግራ እና በቀኝ መስመር ተከላካይነት ነው የሚጫወተው። ለዚህ ነው ከዴዘሪ ዱዌ ጋር የሚገናኙ። ኮምፓኒ አይደለም የመስመር ተከላካይ ያደረገው፣ ቱኸል ናቸው መጀመሪያ የመስመር ተከላካይ ያደረጉት። ግን በሁለቱ መካከል የሚኖረው ፍክክርም በጣም ኃይለኛ ሊሆን ይችላል። ክቪቻ ክቫራትስኬሊያ ከጆሲፕ ስታኒሲች በቅርቡ ጊዜ አንድ ኡሊ ሆነሽ የባየር ሚኒክ የክብር ፕሬዝዳንት ናቸው። ግን አሁንም ከወሳኝ ድምጾች መካከል አንደኛው ናቸው እና ምን አሉ? እዲኮ ቱኸል እንደማይሆነን ያወቅኩት ስታኒሲችን ሄዶ አንተ ጀርመንኛ ትችላለህ እንዴ ብሎ ሲጠይቀው ነው አሉ። ምክንያቱም እንዴት አይችልም? ለክሮኤሽያ ብሔራዊ ቡድን ነው የሚጫወተው፣ ግን ጀርመን ውስጥ ነው ተወልዶ ያደገው እና ጀርመን ተወልዶ ያደገ ሰው እንዴት ጀርመንኛ አይናገርም? በዲዩ ዲሊጀንስ እየሰራ አልነበረም። ያ ተጫዋች ማን ነው፣ የት ነው የተወለደው፣ ባክግራውንዱ ምንድነው የሚለውን እንኳን አያጣም። ትችላለህ እንዴ ጀርመንኛ ብሎ ሲጠይቅ ኒኮ ኮቫች እንዴት ጀርመንኛ አይችልም ማለት ነው። ኒኮ ኮቫች የበርሊን ልጅ ነው። ለክሮኤሽያ ነው የተጫወተው፣ ክሮኤሽያ ብሔራዊ ቡድን አሰልጥኗል። አሁን በሆነ አሰልጣኝ ይሄንን ቋንቋ ትችላለህ እንዴ ተብሎ የሚጠየቅ ተጫዋች አይደለም። በጣም ወሳኝ ተጫዋች ወደ መሆን ተሸጋግሯል። በዚህኛው የውድድር ዘመን በደንብ ጀርመንኛ ይችላል። ኦፍ ኮርስ ግን የባየር ሚኒክ አጫዋትም በደንብ የገባው ተጫዋች ነው። እንግዲህ ሁለቱ ፉልባኮች ናቹራል ፉልባኮች አይደሉም። ቅድም እንዳነሳሁት ኮንራድ ላይመር አማካይ ነበር። ስታኒሲች የመሃል ተከላካይ ነው። በአብዛኛው ለክሮኤሽያ ብሔራዊ ቡድን ይጫወታል እና እንግዲህ ሆም ግሮን ፉልባክ ነው። በሚኒክ ያደገ ልጅ ነው። ግን ክቫራትስኬሊያ በጣም አደገኛ ተጫዋች ነው። ለመተንበይ የሚያስቸግር የድሪብሊንግ ችሎታ በጣም አስደናቂ በመሆኑ ምክንያት የናፖሊ ደጋፊዎች የማይነካ ከአማልክት መካከል እንዳንዱ የሚቆጥሩት የዲየጎ ማራዶናን ስም ወስዶ ክቫራዶና ሊሉት የደፈሩበት አይነት በጣም ኢንትረስቲንግ ተጫዋች ነው። የማያስቸግረው ፉልባክ የለም። እንኳን እንደ ዮሲፕ ስታኒሲች አይነት በመደበኝነት ፉልባክ ያልሆነ ተጫዋች ይሄኛው ማቻፕም ኃይለኛ ነው። ግን ለኔ ጨዋታውን የሚወስነው የሚመስለኝ መሃል ላይ በሁለቱ አማካዮች በጆሹዋ ኪሚህ እና በቪቺኛ መካከል የሚደረገው ፉክክር ነው። ቪቺኛ እንግዲህ ሁለት በጣም አስደናቂ አማካዮች ናቸው። ምሳ እንዲያውም ብለሽ ነበር አስታውሳለሁ አንድ ጊዜ ስንወያይ ዋይናት ባሎንዶር ለቪቺኛ አይደል? በጣም ግሩም የውድድር ዘመን ነበር ያሳለፈው። ማለት ምንም ተቃውሞ አይኖረኝም ነበር ቪቺኛ የባሎንዶርን ቢያሸንፍ። አንደኛ ከፖርቱጋልም ጋር ኔሽንስ ሊግንም ጨመረ እኮ ከፓሪስ ሳን ጀርመን ጋር የሀገሩ 3 ዋንጫዎች መውሰዱ ሳይበቃ በኋላ ሱፐር ካፕ ማሸነፉ እንዳለ ሆኖ 5-6 ዋንጫ ያሸነፈበት የውድድር ዘመን ትሮፊ ደ ሻምፒዮና የሚባል ደግሞ ሌላ ዋንጫ አለ በስፔን ሱፐር ካፕ በእንግሊዝ ኮሚኒቲ ሺልድ እንደሚባለው እሱን ከቆጠርሽለት ወደ 6 ዋንጫ ነው የወሰደው።
ማለት አንድ አማካይ በሱ ቦታ የሚጫወት አማካይ ባሎን ዶር እንዲያሸንፍ ምን ማድረግ አለበት? ከዛ በላይ ባሎን ዶር ሰብጀክቲቭ ስለሆነ ነው ያላሸነፈው። ማንም ሰው ለቪቺኛ ድምጽ ቢሰጥ እንዴት ለቪቺኛ ድምጽ ሰጣ አይደለም። ስፖትለስ አመት ምንም እንከን ማታወጭበት የውድድር ዘመን ያሳለፈው እና በዚህ የውድድር ዘመን በፓስ ቪቺኛ ሲባል ይመጣልን ፓስ ነው። በፓስ አንደኛ ነው። የጨዋታ ፍጥነት የሚወስን ተጫዋች ነው። በዛ ስታቲስቲክስ የቶኒ ክሩስ ደረጃ ላይ የደረሰ ተጫዋች ነው። የቶኒ ክሩስ ቁጥሮች ላይ ነው በሁለት ተከታታይ ኢቭን በሶስት ተከታታይ የቻምፒየንስ ሊግ ሲዝኖች ላይ የደረሰው። ፔዤ ጨዋታ ዲክቴት የሚያደርግ ከሆነ በቪቺኛ ምክንያት ነው ዲክቴት የሚያደርገው። ኪሚህ ሌላ አይነት እሱም ኃይለኛ ፓሰር ነው። እሱም ልክ እንደ ቪቺኛ ሁሉ ሚድፊልድ ሜትሮኖም የሚባል የጨዋታ ፍጥነት የሚቆጣጠር አማካይ ነው። ግን ደግሞ በቅርብ ጊዜ እንዳየነው በቀደም ከሊቨርኩሰን ጋር የተደረገውን ጨዋታ አይተሽ እንደሆነ አሌክስ ጋርሲያን ማርክ ያደረገበት መንገድ ደግሞ ያለ ኳስ የፔዤ ፕሬሲንግ ምን ማለት የባየር ሙኒክ ፕሬሲንግ ምን ያህል ኢንቴንስ እንደሆነ ያሳያል። የቡድኑ ፓሰር የተጋጣሚ ቡድን ዋና ክሬቲቭ ግን ዊንግ ባክ ተጫዋች ማርክ ያደርግ የነበረ ሰው ነው። ኤንሪኬ እግር ኳስ እንደዛ ያለ እግር ኳስ ነው። ስለዚህ በሁለቱ መካከል ያለው ፉክክርም በፓቭሎቪች እና በዋረን ዛይር ኤሜሪ መካከል የሚኖረው ፉክክርም በጣም ወሳኝ ነው። አሌክስ ይሉታል ፓቭሎቪችን ቶማስ ቱኸል የሆነ ጊዜ በጣም ወደውት ስለነበር ሁለቱም ዋረን ዛይር ኤሜሪም አሌክሳንደር ፓቭሎቪችም ፈረንሳዮቹ ፕሮዲዩት ማዞን የሚሉታል ቤት ውስጥ የተሰራ ቤት ሰራሽ የአካዳሚ ልጆች ናቸው። ዋረን ዛይር ኤሜሪ ትንሽ ይለያል፣ ቨርሳታይል። በቀደም አይተሽ እንደሆነ ከኖንት ጋር የነበረው ጨዋታ ላይ ግራ ፉል ባክ አድርጎ ተጠቅሞበት ነበር። ሌላ ጨዋታ ላይ ቀኝ ፉል ባክ አድርጎ አሽራፍ ሀኪሚን የሚያሳርፍ ሌላ ፉል ባክ ስለሌለ ዋረን ዛይር ኤሜሪ እዛ ቦታ ላይ ጨዋታ እና የበለጠ ቨርሳታይል። ፓቭሎቪች ግን በሁለቱም እግሩ መጫወት የሚችል ግን የበለጠ ፖዚሽናል ተጫዋች ነው፣ የበለጠ ስፔሻሊስት ተጫዋች ነው። በቻምፒየንስ ሊግ በነገራችን ላይ ከቪቺኛ ቀጥሎ ብዙ ፓስ ያደረገው ፓቭሎቪች ነው እና ሲጫወት በቃ ታፕ 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 ፓስ 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 አይነት ተጫዋች ነው። የተለያዩ አይነት ተጫዋቾች ናቸው። አንዳንድ ጊዜ ወደ ጎን ይጫወታል፣ ያበዛዋል፣ ሆሪዞንታል ፓስ ምናምን ይባላል። ዋረን ዛይር ኤሜሪ የበለጠ ስፕሪንተር ነው። ከፓሶች ከራሱ ፓሶች በኋላ ፓስ ስፔስ አይነት ወደ ክፍት ቦታ የሚሮጥ አይነት ብዙ የሜዳ ስፍራ የሚያካልል አይነት የበለጠ ፈጣን የሆነ ተጫዋች ነው። ስለዚህ በሁለቱ መሀልም ብዙ ኢንዲቪጁዋል ትግሎች ይኖራሉ። ክንፍ ላይስ ብዙ ጊዜ የክንፍ አጥቂ የተጋጣሚን ቡድን የመስመር ተከላካይ ያስፈራል አይደል? ምናልባት እዚህ ጋር ቫይስ ቨርሳ ሊሆን ይችላል። አሽራፍ ሀኪሚን የማቆም ስራ አለበት ሉዊስ ዲያዝ። ሌላ ጊዜ ተገላቢጦሹ ነው። ሉዊስ ዲያዝ እንዴት ነው ማቆሙ ብሎ የመስመር ተከላካይ መጨነቅ አለበት። ግን ከፔዤ ዋና የማጥቃት መሳሪያዎች አንደኛው አሽራፍ ሀኪሚ ነው። ምንም ጥያቄ የለውም። ሌላ የባሎን ዶር ፖቴንሻል የነበረው ተጫዋች ነው። ባለፈው ኖቬምበር የሆነው እንደዛ ነው። ዲያዝ በቀይ ኮ ሲወጣ በእርግጥ 2 ጎሎች አስቆጥሯል ዲያዝ እዛው ጨዋታ ላይ። ስለዚህ መስራት ያለበትን የክንፍ ማጥቃት ተጫዋች ስራውን በሚገባ ተወጥቷል። ለመከላከል ሲሞክር ነው ግን አሽራፍ ሀኪሚ ላይ ጥፋት ሰርቶ በቀይ ወጣውና ይሄንኑ አይነት ፉክክር እናያለን። የኮምፓኒ አጫወት ዋና ማሳያዎች ከሆኑት መካከል አንደኛው እሱ ነው። ያለ ኳስ ትጉ ነው፣ ሃምብል ይላል። ባለፈው ጄሚ ካራገርን ሲገልጸው ሰምተሽ እንደሆነ ሊቨርፑልን ያለ ኳስ ሃምብል፣ ከኳስ ጋር አሮጋንት መሆን ያስፈልገዋል ትልቅ ቡድን ብሎ ነበር። ዲያዝ እንደዛ አይነት ቅድም አሽራፍ ሀኪሚ ቤስት የቀይ መስመር ተከላካይ ሳይሆን አይቀርም በዚህ ጊዜ በአለም ላይ። ስለዚህ ማጥቃቱ ላይ ብቻ ላይ ተኩራ አይችልም። ማይክል ኦሊሴ እና ኑኖ ሜንዴሽማ ሌላ የጨዋታው ኃይለኛ ማቻፕ ነው። ማይክል ኦሊሴ በጣም በቅለት ነንሻላንስ የሚሉት ልክ በእንደዛ አይነት በቃ ግዴለሽ በሚመስል ነጻነት የሚጫወት ተጫዋች ነው። ኑኖ ሜንዴሽ ደግሞ በጥሩ ቀን ሁልጊዜ አይደለም በጥሩ ቀን ግን የዓለም ቤስቱ ፉልባክ ነው። አንዳንድ የሊጋ ጨዋታዎች ላይ የትኩረት ችግር በሚገጥመው ጊዜ በጣም ቀላል ስህተቶች ሲሰራ ታየዋለሽ። በሁለቱ መሀል የሚኖረው ፍልሚያም በጣም ትልልቅ የቀይ መስመር ተጫዋቾችን ሲቋቋም አይተናል። ላሚን ያማልን፣ መሐመድ ሳላህን አይነት ተጫዋቾች ዛሬ ደግሞ ከዚህኛው ተጫዋች ጋር ይገናኛል። ጀማል ሙሲያላ መሰለፉ አይቀርም ዛሬ። ስለዚህ ከዊሊያም ፓቾ ጋር ብዙ ይገናኛል። ፍርሃቱ አሁን ሰውነቱን እስካሁን ድረስ እያመን አይደለም ሚል ነው። ጀርመን ውስጥ ሁለት አገላለጽ አለ፣ ማጂክ ሙሲያላና ኦርዲነሪ ሙሲያላ የሚሉት ነገር አለ። ሙሲያላ ገና አልተመለሰም። ኮምፓኒ አሁን የተመለሰ ነው ብሏል። ግን ተጫዋቾች ከጉዳት ከተመለሱ በኋላ የሚያጋጥማቸው አንደኛው ችግር ሰውነታቸውን ማመን መቻላቸው ነው። ከጉዳት በፊት የነበራቸው አይነት አካላዊ መተማመን ያጣሉ። እንደገና በጎዳስ የሚል ሳይኮሎጂካል ሃንዲካፕ አለ። ሃሪ ኬን ከማርኪኞስ ሜዳ ውስጥ ካሉት የአውትፊልድ ተጫዋቾች መካከል በእድሜ ሁለቱ ትልልቅ ተጫዋቾች ናቸው። ግብ ጠባቂዎቹ ሳይጨምር 32 እና 31 ዓመታቸው ነው።
ሃሪኬንን መያዝ በጣም አስቸጋሪ ነው መቼስ ምክንያቱም 9 ብቻ አይደለም ጥልቅ ቦታዎችን ይዛል ማርኪኞስ ግን ባለፈው በአንፊልድ በነበረው ጨዋታ እንዳየነው በጣም ቶፕ ሌቭል የሆነ ተከላካይ ነው እነዚህ እንግዲህ 10 ሜዳ ውስጥ የምናያቸው የአንድ ለአንድ ፍልሚያዎች ናቸው የበለጡትን ፍልሚያዎች የሚያሸንፈው ቡድን ለፍጻሜ ለማለፍ ያለው እድል ከፍተኛ ሊሆን ይችላል የጨዋታ ዛሬ ምሽት 4 ሰዓት ላይ በፓርክ ሬፈረንስ የሚደረግ ጨዋታ ነው እጅግ የሚጠበቅ መርሃ ግብር ይሆናል የብርሃኔ ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ ክፍያዎችን መፈጸም የአየር ሰዓት መሙላት ስቴትመንት ማውጣት ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ አዲሱን የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን